የተከበራችሁ ተመልካቾቻችን ዛሬ ክረምት በአዲስ አበባ አዲስ መልክ ከሰጣቸው ነገሮች መካከል አንዱ የሆነው የስኩተር ትራንስፖርት ነው። እሱን ለማየት ነው የመጣ ነው። ስኩተር ለመልመድ ነው የመጣሁት። እስካሁን አልለመድኩም። ከስቱዲዮ ወጣ ብለን እንግዲህ የክረምት ድባብ ወጣቶች በምን እያሳለፉ ነው፣ ድባቡስ ምን ይመስላል የሚለውን ለማየት ነው እዚህ የተገኘ ነው። እግረ መንገድ ደግሞ ስኩተር ወጣቶች ዘንድ ምን ይመስላል፣ እንዴት እየተጠቀሙት ነው፣ እንዲሁም ደግሞ በአንድ ቀንስ መልመድ ይቻላል ወይ የሚለውን ለማየት ነው የመጣ ነውና ይህን አገልግሎት እየሰጡ ካሉ ወጣቶች ጋር አጠር ያለ ቆይታ እናደርጋለን። አብራችሁን እንድትቆዩ በአክብሮት እንጋብዛለን። መልካም ጊዜ። ምንተስኖ ቢኒያም እባላለሁ። አሁን ላይ ከተማችን በጣም በፍጥነት እያደገች ነውና ከተማዋ ባደገች ቁጥር ደግሞ ከተማዋን የሚመጥን ቴክኖሎጂ ያስፈልጋል። አብሮ እኩል የሚሄድ ቴክኖሎጂ ያስፈልጋል። እንደምናውቀው ደግሞ አሁን የትራፊክ መጨናነቁ በጣም ክራውድ በሚሆንበት ሰዓት ላይ እነዚህ ዘርፉ ማይክሮ ሞቢሊቲ ይባላል። አንድ ሰው ቀለል አድርጎ አስነስቶ የፈለገበት ቦታ መሄድ ይችላል። በጣም ነው ደስ የሚለው። ምክንያቱም ብዙ ወጣቶችን እያየው ነው። ግን በወጣቶች ብቻ የተገደበ አይደለም። ሌሎች ሰዎችም ይመጣሉ እያየው ነበረ። እንዴት ነው ግን የሚሰራው? ማለት ከዚህ ጋር አሁን ስኩተሮች ብዙ ይታዩኛል። ከዚህ አንስቼ ዝም ብዬ መሄድ እችላለሁ? በትክክል እንዴት ነው የሚሰራው? አንድ ደንበኛ ስኩተር መንዳት ከፈለገ መጀመሪያ መጥቶ እዚህ ኮንታክት ያደርጋል። በጣም ሲምፕል ነው። አፕሊኬሽን አለ። ኤኒ ከስተመር ከአፕ ስቶር ወይም ከፕሌይ ስቶር ላይ ዳውንሎድ ማድረግ ይችላል። ፋስቲኮ ብሎ ሰርች ሲያደርግ ይመጣለታል። ደን አካውንት ክሬት ያደርጋል። በኢሜይል ሊሆን ይችላል፣ በኤስኤምኤስ ሊሆን ይችላል። በስልክ ቁጥሩ አካውንት ክሬት ካደረገ በኋላ የሚጠይቀው ፕሮሲጀር አለ። በጣም ሲምፕል 3-4 ፕሮሲጀር ብቻ ነው ያለው። መጥቶ እዚህ ጋር ያስነሳል። ሰራተኞች አሉን። ከሴፍቲ አንጻር ደግሞ የሚያስፈልጉ መታወቂያ ፎቶ ማንሳት፣ መታወቂያ መያዝ አይነት ስቴፖች አሉ። በዛ ስቴፕ የሰውየውም ሴፍቲ ተጠብቆ የስኩተሮቹ ሴፍቲ ተጠብቆ የፈለገበት ደርሶ መምጣት ይችላል። ሳይክል ዌይ ያለበት ሁሉ መሄድ ይችላል። የእናንተ ሌላ ቅርንጫፍ አለ ማለት ነው? ከዚህ አንስቼ ሌላኛው ቅርንጫፍ ነው አስቀምጬ መሄድ የምችለው? በትክክል መሄድ ይቻላል። እውነት አለ ማለት ነው ውስጥ ላይ? በደንብ ነው የምንተማመነው። እስካሁንም አሪፍ እየሄድን ነው። ማህበረሰባችን ከመጠቀም አንጻር እንጂ ከያ ነገር አንጻር ቆንጆ ተቀባይነት አለው። እኛ ዛሬ እዚህ የመጣ ነው አንደኛውም የክረምት ገጽታ ነው። ከተማችን ላይ እየታየ ያለው የክረምት ገጽታ ውስጥ አብዛኛው ወጣት ስኩተር እየነዳ እናያለን የሳይክል መንጃ መንገድ ላይ እና ድሮ ትዝ ይልሃል ኩሽኔት የሚባል ነገር ነበር። ልጅ ሆነን በእንጨት የሚሰራ የሆነ የብረት ጎማ ያለው ኩሽኔት እና አሁን ኩሽኔት ዘመናዊ ሆኖ እንደመጣ አይነት ነው እና ክረምት ላይ ምን ያህል ወጣቶች ናቸው እዚህ እያሳለፉ የሚገኙት? እንደምታየው አሁንም ብዙ ልጆች ወረፋም እየጠበቁ ነው። ትምህርትም ሲዘጋ ስራም ጋፕ ሲል እንደ መዝናኛም ያገለግላል። እንደ ኦፕን ቱሪዝም በለው ከተማዋን ኦፕን ሆነ አየሩን እያጣጣምክ ዞር ዞር ለማለት በጣም ሴፍ የሆነ መንገድ ነው ይሄ። ፎከሳችን ወጣቱ ቢሆንም ነገር ግን እድሜ ገደብ የለውም። መንዳት ይችላል ያሉ ሁሉ መንዳት ይችላል። እንደ ፖሊሲ የምናስቀምጣቸው ነገሮች አሉ። ለምሳሌ አንድ ሰው እድሜው ከ15 በታች ከሆነ ቤተሰብ ግራንት ሊወስድለት ይገባል። ኃላፊነት የሚወስድ ቤተሰብ ያስፈልጋል። እንደ ፖሊሲ ያስቀመጥነው ነው እሱ። ከዛ ውጪ ለምሳሌ ብዙ ቱሪስቶች ይመጣሉ በየቀኑ። አዲስ አበባን ለማየት የመጣ ቱሪስት ስኩተሮች ተጠቅመው በደንብ ይጠቀማል። ትንሽ የማይባል ቁጥር ውበትም እያዩ ነው ማለት ነው። በትክክል በአንድ ድንጋይ ሁለት ወፍ። ስኩተሮችም ሴፍ ስለሆኑ በነፃነት ዞር ዞር ተንሽራሾ የፈለገውን አይቶ መምጣት ይችላል። በጣም የሚገርም ነው። ግን ሀሳቡ እንዴት መጣ ነው? አሁን አልተለመደም። እኔ ስኩተር በአማርኛ ቅድም እንዳልኩ ኩሽኔት የሚለው ነው የሚቀርበው እንጂ ስኩተር በአማርኛ የለም አይደል? ትክክል። እነዚህ ቴክኖሎጂዎች ብዙም አልነበረ። እንዴት ነው ሀሳቡ የመጣው? እነዚህ ቴክኖሎጂዎች ለኢትዮጵያ አዲስ ይሆኑ እንጂ በምዕራቡ ዓለም በሌላው ዓለም የተለመዱ ቴክኖሎጂዎች ናቸው። ነገር ግን ኢንፍራስትራክቸር ያስፈልጋል። ከተማው ላይ እንዲገባ መሰረተ ልማቱ ቆንጆ መሆን ያለበት ለሚያስፈልግ አይነት መሰረተ ልማት ያስፈልግ ነበር። ልክ መንግስታችን ያንን መንገድ ሲሄድበት መንገዶችን ምቹ ሲያደርግ እኛ ደግሞ ምን አስተዋጽኦ እናድርግ ለትራንስፖርቴሽኑ ሰው ለሚቸገርበት ነገር ምን ሶሉሽን እንፍጠር ብለን ስናስብ በጣም ሲምፕል የሆነ ነገር ይዘን አቀረብን ማለት ነው። ስለዚህ የመጣው ከሌላ ያለ የነበረ ነው፣ አዲስ የተፈጠረ አይደለም። እዚህ እኛ ሀገር ላይ አዲስ ነው። ግን በዋናነት የስኩተር መንገድ የሳይክል ሌን መሰራቱ ትልቁን አድቫንቴጅ ይወስዳል።
ለዛም መንግስታችንን በደንብ እናመሰግናለን። በነገር ላይ እኔ ስኩተር መንዳት አልችልም። ዛሬ ነው የተገናኘሁት ከስኩተር ጋር። ብዙ ሰዎችም በእርግጠኝነት ቤት ሆነው ብችል ደስ ይለኛል ግን አልችልም ብሎ የሚያስቡ ሰዎች አሉና ምን ያህል ጊዜ ይፈጃል ስኩተር ለመልመድ? በጣም ቀላል ነው። ሰው እንደሚያስበው አይደለም። አእምሯችን በባህሪው የማያውቀውን ነገር ትንሽ ገዘፍ አድርጎ የማየት ባህሪ ያለው እንጂ እኔ ይህን ስኩተር ለመንዳት ሜይ ቢ 30 ደቂቃ ነው የፈጀብኝ ኦቨርኦል ለመልመድ ማለት ነው። በአንድ ቀን መልመድ ይቻላል? 30 ደቂቃ አንድ ሰዓት ከፈጀ። በተለይ ደግሞ የሳይክል የመንዳት ልምድ ያላቸው ሰዎች 2 ደቂቃም አይፈጅባቸውም። እንደምታየው 3 እግርም ስለሆነ ለባላንስ ይመቻል። ሲምፕሊ ሴፍ ሆነ መንዳት ትችላለህ። እኛ የምንመክረው ይምጡና ይዩት። እዚህም የሚያለማምዱ ሰራተኞች አሉን። ከነሱ ጋር ሆነው በትንሽ ደቂቃ ውስጥ መንዳት መልመድ ይችላሉ። ስለዚህ ምንድነው የሚያስፈልገው? ጊዜ ካላቸው ከዛ ደግሞ መታወቂያ፣ ቅድም እንዳልከው አፕሊኬሽኑን ማውረድ፣ ከዛ ከተማ ውስጥ መንዳት ይችላሉ። እንደፈለጉ መንዳት ይችላሉ። በጣም ይገርማል። ስለዚህ አሁን በ30 ደቂቃ ነው ይለምዳል? ኦፍ ኮርስ ትለምዳለህ። በቃ ስለዚህ ወደ መልመዱ እንሄዳለን። በጣም ቀንቼባቸዋለሁ ወጣቶቹና እባክህ መንዳት ይቻላል። አስለምደኝ እስቲ። እዚህ ጋር የምታየውን ዳሽቦርድ ነው። ልክ ስኩተር ስልክ ላይ አንሉክ ስትለው እዚህ ጋር ይበራል አውቶማቲካሊ። እስካን አድርገህ ነው ልክ ሴታፑን ስጪ አካውንት ከከፈትክ በኋላ እስካን ታደርገዋለህ የትኛው ስኩተር እንደሆነ ሰው እንዲያውቅ። አዎ ራሱ ቁጥሩን ያበራልሃል። ጌን ሲያበራልክ ይሄ ስፒድ ነው። ፍሬኖች አሉ፣ የኋላና የፊት ፍሬን። እንደፈለከው መጠቀም ትችላለህ። ድምጽም ካስቸገረ ክላክስም አለው። በጣም ሞደርን የሆነች ናት። ኢቭን የሆነ ነገር ማንጠልጠል ከፈለከ ማንጠልጠል መሄድ ትችላለህ። ኢቭን ስልክ መያዣም የሆነ ነገር ያየ ሎኬሽን ላይ ለምሳሌ የሆነ ሰው ሎኬሽን ልኮልህ ከሆነ ስልክ ማስቀመጫ ያላቸው አሉ። ስልክን አስቀምጠ ያየ መሄድ ትችላለህ። ስለዚህ አሁን እነዚህን ፕሮሰሶች ካረኩኝ አሁን ያለ ነው ቦሌ ብራስ ነው አይደል? እና በ30 ደቂቃ እንዳልከው ለምድ ከሆነ መስፈርቶቹን ካሟላው የሳይክል መንገዶቹን ተከትዬ መስቀል አደባባይ እጂ አስረክቤ መሄድ ትችላለህ። በትክክል ትችላለህ። ስለዚህ ስቴሽን አለን። አሁን ላይ 2 ስቴሽን ያለን ቦሌ ብራስና መስቀል። በጣም በአጭር ጊዜ ውስጥ እናስፋፋለን። ብዙ ስቴፖች አሉ የምንሄዳቸው። ሰው ሀሳባችን ትልቅ ነው። ነገሮች ከተስተካከሉ በአጭር ጊዜ ውስጥ ሀሳባችን ምንድነው የሆነ ሰው ከሆነ ቦታ አንስቶ የፈለገበት አስቀምጦ መሄድ እንዲችል ነው እያሰብን ያለ ነው። ሲምፕሊ ትራንስፖርት የረፈደበት ሰው፣ ሾርት ትራንስፖርቶችን መሄድ የፈለገ ሰው ታክሲ አክሰሰብል ባልሆኑ ቦታዎች ስኩተሮች እንዲገቡ እንፈልጋለን። እዚህ ለማህበረሰቡ የማቅለል ሀሳብ ነው ይዘን የመጣ ነውና ከዛ አንፃር በጣም ተመራጭ ነው። በጣም አሪፍ። ስለዚህ ልሞክር። ገፋ አድርገውና ወር ላይ አድርጋት። እቺ ስፒድ ናት፣ ፍጥነት ናት። ትንሽ እንደ ሳይክል ገፋ አድርገው ጫን ስታደርገው ይሄዳል። ከወደኩም አትወድቅም። ኢትስ ኦኬ። ልሞክር። ገፋ አድርግና በጣም ቀላል ነው። እንዳሰብኩት ከባድ አይደለም። በጣም ቀላል ነው። ባንዴ ነው ያስለመድክ። ከሚያስቡት በላይ ቀላል ነው። ፕላስ አክሰሰብል ነው። ኤኒዋን መጥቶ ቼክ እንዲያደርገን ሪኮመንድ አደርጋለሁ እኔምና። በጣም ነው የምናመሰግነው ስላስለመድከኝ። እኔ አመሰግናለሁ። ክረምቱም ደግሞ ሞቅ ሞቅ እያደረጋችሁት ነው። ለወጣቶችም አሪፍ አማራጭ ነው እንዳየሁት ከሆነ። ስለዚህ በመጨረሻ እንግዲህ ልንላይ ስለሆነ ለምጄ ልሄድ ስለሆነ የምታስተላልፈው መልእክትም ካለ የምታመሰግነውም አካል ካለ? ቴንኪዩ በጣም እንግዲህ ዘርፉም አዲስ ነው ለሀገራችንም። አዲስ ዘርፍ ሲመጣ ከተቀባይነት አንጻር ትንሽ ስጋት ነበረብን። ነገር ግን አሁን ማህበረሰቡ በጣም ቶሎ ነው የሚለምደው። ከዛም ደግሞ መንግስታችን በጣም ብዙ እገዛ እያደረገልን ይገኛል። ለስም እጅግ በጣም እናመሰግናለን። የአዲስ አበባ ከተማ ትራንስፖርት ቢሮ በብዙ መንገድ እያገዘን ይገኛል። ከዚህም በኋላ እያስፋፋን ስለምንመጣ እያደግን ስንመጣ ብዙ ተቀባይነት አለ። በጣም ብዙ ፍላጎት አለ። የፍላጎት ችግር የለም። ከብዙ ቦታ ጥያቄ ይቀርብልናል። እኛም ጋር አምጡ፣ እኛም ጋር አሳፉ እየተባልን ነው። ይሄንን ደግሞ ከተማችን ጋር ይዘን እንሄዳለን።
እነሱም እንዲቀበሉን ከተማዋን የሚበጅ ነገር ለከተማዋም ገጽታ መልካም ነገር ስለሆነ ከቱሪስትም መስህብነት አንጻር ቆንጆ ዘርፍ ስለሆነ በብዙ ነገር እንደሚተባበሩን ተስፋ እናደርጋለን። ደንበኞቻችን እጅግ በጣም እናመሰግናለን አምኖብን ድራይቭ ስለሚያደርጉ። አንተንም ዛሬ ልጎበኙን ስለመጣችሁ እናመሰግናለን። ስለዚህ ተመልካቾቻችን ይህን ይመስላል የዛሬው ፕሮግራማችን። ስኩተር ለምደናል። ወደ ስቱዲዮ እንመለሳለን። እናመሰግናለን። አብራችሁን ቆዩ።